በክርስቶስ ክርስቲያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁኝ? በቀጣይ ከቁጥር 2 የቀጠለውን ቁጥር 3 ትምህርታችንን የመጨረሻው ክፍል ነው እንመለከታለን። እንደ ርዕስ መሪ ያደረግነው የገሃነም ደጆች አይችሏትም የሚለውን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ስለ ቅድስት ቤተ ክርስቲያን አንድነትና ሰላም ምንም አይነት መዛነፍ እንደማይመጣባት የተናገረውን አማናዊ የቅዱስ ወንጌል ትምህርት ነው። ይህም ቃል በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ተመዝግቧል። እንደ መሪ ሐሳብ ያደረግነው በእግዚአብሔር የሚያምኑትን ክርስቲያኖች ለማጥፋት የሚተጉ ክፉዎች ነገሥታት መጨረሻቸው ምንድነው ነው። መጨረሻቸው የታወቀ ነው። በብሉይ ኪዳንም በሐዲስ ኪዳንም አይተናል። ሞት ነው። ከሞት በላይ የሞት ሞትም ነው። በዚያው የምናደርገውም እውነቱ ይሄ እንዳለ ሆኖ ይህን እውነት መሰረት አድርገን ዛሬም በአርሲና በዙሪያዋ በተለይ በሽርካና በጋዶ ያሉትን ክርስቲያኖች በውጭ አገራት ካሉ የኢትዮጵያ ጠላቶች አገሮችና ቅድስት ቤተ ክርስቲያንን ለማጥፋት ከሚፈልጉ ሸውከኞች ከሆኑ የተለያዩ የአገር መሪዎች በገንዘብ ኃይል እየተደገፉ በአገር ውስጥም በገንዘብና አይዟችሁ በሚሏቸው የቅድስት ቤተ ክርስቲያን ጠላቶች ጉትጎታ ክርስቲያኖችን በጠራራ ፀሐይ እንደ በግ እያረዷቸውና በጅምላ በቤት ውስጥ እየቆለፉባቸው በእሳት እያቃጠሏቸው እንደ ጧፍ እያነደዷቸው እንደ ሻማ እያቀለጧቸው በአሰቃቂ ሞት የሚሞቱበት ክስተት በኢትዮጵያ ሀገራችን በገሃድ እየሰማን እያየንም ነው። የሟቾች ጩኸት ወደ እግዚአብሔር ጸባዖት በመድረሱ የውስጥ አበረታች ጎትጓቾች እጃቸው ያለበት ሁሉ የመጨረሻው የሞት መቅሰፍት በቤታቸው በር ደጃፍ መልአከ ሞት ከፊት ለፊታቸው ሆኖ እያስጨነቃቸው ስለሆነ ይህንንም እውነት በጊዜው አብረን የምናየው ስለሆነ በዚህ ጉዳይ ብዙ ማለት አልፈለኩም። ክርስቲያኖችን ማሳደድና ቅድስት ቤተ ክርስቲያንን በእሳት ማቃጠል፣ ክርስቲያኖችን በመግደል ኦርቶዶክስ ተዋሕዶ ሃይማኖትን ማጥፋት ዳገት ይሆንባቸዋል እንጂ ጨርሶ ማጥፋት አይቻላቸውም። አስቀድመን ከላይ እንደ ምሳሌ ካነሳናቸው ነገሥታት መማር ካለብን ከእነርሱ መማር እንችላለን። አባባሉም ምከረው እምቢ ካለ ራሱ መከራው ይምከረው የሚለውን ብሂላዊ አነጋገር እውነትነቱን ያጠናክርልናል። በአርሲና በተለያዩ የኢትዮጵያ አገራችን ክፍሎች ክርስቲያኖችን የሚያስገድሉ ገዳዮችና ተባባሪዎቻቸው ያላስተዋሉት ነገር ቅድስት ቤተ ክርስቲያንን መሰረቷ በኢየሱስ ክርስቶስ ቅዱስ ሥጋው ቁራሽና በክቡር ደሙ ፍሳሽ የተመሰረተች መሆኗን ቀድመው አለመረዳታቸውና አለማወቃቸው ነው። የቅድስት ቤተ ክርስቲያንን ባለቤቷ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቅድስት ቤተ ክርስቲያን ራሷም መሰረቷም ባለቤቱ የሰማይና የምድር ፈጣሪ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዚህም ነው በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህ ማለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለ። የገሃነም ደጆች ዲያብሎስ፣ ሰራዊተ አጋንንት፣ እርሱ ያደረባቸው ክፉዎች ነገሥታት፣ አራጅ ገዳዮች፣ ክርስቲያኖችን ለማጥፋት ቢላ ስለው ያሉ በልባቸው ቂም፣ በቀል፣ ተንኮል፣ ክፋት፣ ቅናት፣ ምቀኝነት ያደረባቸው ዘረኞች፣ ጎጠኞች የሆኑትን የገሃነም ደጆች ይላቸዋል። እነዚህን ሁሉ ማለት ዛሬ በአሩሲ ክፍለ ሀገርና በሽርካና በጋዶ በተለያዩ የሀገራችን ክፍል ክርስቲያኖችን እንደ በግ የሚያርዱ ሁሉ የገሃነም ደጆች ናቸው። እውነቱ ይሄ ነው። አንደኛ ሳሙኤል ምዕራፍ 2 ቁጥር 10 ላይ ከእግዚአብሔር ጋር የሚጣሉ ይደቃሉ ነው ያለችው። ነቢይት ሐና
የነቢዩ ሳሙኤል እናት ያለችው ይህንን ነው። ከእግዚአብሔር ጋር የሚጣሉ ይደቃሉ። ክርስቲያኖችን ለጊዜው ያየናቸውን በአንገታቸው ማተብ ያሰሩትን ክርስቲያኖችን አገልጋይ ካህናት፣ ቀሳውስቱን፣ መነኮሳቱን፣ ካህናቱን፣ ዲያቆናቱን፣ አናጉንስጢሱንና የቤተ ክርስቲያን መምህራን፣ ሰባክያነ ወንጌልን ለመግደል ያሳደዳችሁ ሁሉ ትደቃላችሁ። ከእግዚአብሔር ጋር እንደተጣላችሁ እወቁ። ከእግዚአብሔር ጋር የሚጣሉ ይደቃሉ። በሥጋቸውም፣ በኢኮኖሚያቸውም፣ በአይምሯቸውም፣ በልቦናቸውም በዚህ ምድር በኋላም በእግዚአብሔር ፍርድ ይደቃሉ። እውነቱ ይሄ ነው። መዝሙረ ዳዊት ምዕራፍ 78 በቅንፍ 79 ቁጥር 6 ላይ ስምህን በማይጠሩ መንግስታት ላይ በማያውቁህም ሕዝብህን በሚያስጨንቁ አሕዛብ ላይ መዓትህን አፍስስ ነው ያለው። እደግመዋለሁ ይህን ቃል፣ ስምህን በማይጠሩ መንግስታት ላይ በማያውቁህም አሕዛብ ላይ መዓትህን አፍስስ ነው ያለው። መቅሰፍት ይወርድባቸዋል። ይህንና ያለው ነቢየ እግዚአብሔር ቅዱስ ዳዊት ይሆናል፣ ይፈጸማል። ነቢዩ ኤርምያስ እግዚአብሔር ከፍ ከፍ ያደርጋል ማለት ነው የስሙ ትርጉም። ዛሬም ክርስቲያኖችንም ሆነ በሞት ያለፉትን በገነት በጽድቁ ስፍራ በርስቱ ገነት መንግሥተ ሰማያት ከፍ ከፍ አድርጎ ወስዷቸዋል። በጽናት የሚታገሉትን አሚ ክርስቲያኖችንም እንዲሁ በቅድስናው ድል አድራጊነት ከፍ ከፍ ያደርገናል፣ ያደርጋቸዋል። ትንቢተ ኤርምያስ ምዕራፍ 23 ቁጥር 29 ላይ እንዲህ ይላል፣ በውኑ ቃሌ እንደ እሳት ድንጋዩንም እንደሚያደቅቅ መዶሻ አይደለችምን? እስካሁን ድረስ ሲነግረን የነበረው የእግዚአብሔር ቃል ነው። ይህ ቃል መዶሻ ነው። ድንጋዩን የሆነውን አጥፊዎችን ይቀጠቅጣል፣ ያደቃል። በውኑ ቃሌ እንደ እሳት ድንጋዩንም እንደሚያደቅ መዶሻ አይደለችምን? እብሪተኞች ልባችሁን እወቁ፣ ወደ ልባችሁ ተመለሱ፣ ድርጊታችሁ ክፉ ድርጊት ነውና እያለ ነው። ይደቃሉ፣ እንደ እሳትም ይለበለባሉ። በእግዚአብሔር መቅሰፍትና ኃይል ይህን ያደረጉ እጃቸው ያለበት ሁሉ ሳይቀጡ አይቀርም። ስምህን በማይጠሩ መንግስታት ላይ በማያውቁህም አሕዛብ ላይ መዓትህን አፍስስ። አሁንም ስምህን በማይጠሩ መንግስታት ላይ በማያውቁህም አሕዛብ ላይ መዓትህን አፍስስ። አሕዛብ ማለት መደዴ እምነት የሌለው ማለት ነው። ኢትዮጵያን እየገደሏት ያሉት አጥፊዎች በዙሪያችን ከበውን ያሉ አረመኔ አሕዛብ ናቸው። ስለዚህ መዓት፣ መከራው፣ ቁጣው፣ ረሃብ፣ ጥማቱ፣ ርዛቱ፣ ሰይፉ ይፍሰስባቸው ማለቱ ነው። አሁንም ይፍሰስባቸው። አሜን። ይሄ ነው እውነቱ። የገሃነም ደጆች ቅድስት ቤተ ክርስቲያንንም ሆነ ክርስቲያኖችን ማጥፋት አይችሏትም። ፈጽሞ አይቻልም። የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ያስተማረን የመከረን ቸሩ አምላካችን ሕያው እግዚአብሔር ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። አሜን። ወስብሐት ለእግዚአብሔር።